እንኳን ወደ ለዛ ትረካ በሰላም መጣችሁ። የምናዳምጥበት የምንዝናናበትና በሰላም እንቅልፍ የሚወስደን ቦታ። ስለምታደርጉልን ድጋፍ ሁሉ ከልብ እናመሰግናለን። ይህን ፕሮግራም ማዘጋጀታችንን እንድንቀጥል እየረዳችሁን ስለሆነ ለረጅም ጊዜ አብረን እንደምንቆይ ተስፋ እናደርጋለን። ጥሩ የሌሊት እረፍት ለእርሶ ምን ያህል ትልቅ ትርጉም እንዳለው እናውቃለን። የእርሶ ታማኝነትና ድጋፍም ለኛ ያን ያህል ትልቅ ዋጋ እንዳለው እንዲያውቁልን እንፈልጋለን። ለዛሬ ምሽት በሰሜን ፊሊፒንስ የሚገኙትን የባናዌ የሩዝ እርከኖችን በ3 ክፍል እንጎበኛለን። ብዙ ጊዜ 8ኛው የዓለም ድንቅ ተብሎ የሚጠራው ይህ ተወዳዳሪ የሌለው ውበት ያለው ስፍራ ነው። ጥንታዊ ባህላቸውና ኑሯቸው በሩዝ እርሻ ዙሪያ ሰፍሮ የሚገኘው የኢፊጋዎ ህዝቦች መኖሪያ ነው። ታሪኩን ከመቀጠላችን በፊት ሁልጊዜ እዚህ የእንቅልፍ ሰዓት ትረካችን ላይ እንደምናደርገው ሰውነታችንንና አይምሮአችንን ለማረጋጋት ጥቂት ጊዜ እንውሰድ። እንደ ሁልጊዜው ለትረካችን ጥሩ የሆነ ስሜት ለመፍጠር የዝናብ ድምፅ በትረካችን ውስጥ በዝግታ ይሰማል። አሁን ዛሬ ምሽት ወደምንሄድበት ቦታ እናምራ። እዚያ ህይወት አሁን ከምንኖረው ይልቅ ቀለል ያለና ወደ ተፈጥሮ የቀረበ ነው። በዘመናዊ ቴክኖሎጂና በዕለት ተዕለት የኑሮ ውዝግብ ውስጥ ስለምናልፍ ወደ አልጋችን ስንሄድ ሁሉንም ነገር ወደ ጎን ትተን ለራሳችን እረፍት መስጠት በጣም አስፈላጊ ነው። ድምፄን እያዳመጡ ረጅም ትንፋሽ ወደ ውስጥ ይሳቡ። ከዚያም በዝግታ ይተንፍሱ። ለራሱ የሚመቾትን የአተነፋፈስ ፍጥነት ይተግብሩ። ይህን ሲያደርጉ ይህ የእረፍት ጊዜ በእውነት እንደሚገባዎት ለራሱ ይንገሩ። አንዳንዴ ከአድካሚ ስራ በምታርፉበት ጊዜ የሚያዝናና ነገር ይፈልጋሉ። በዚህ ጊዜ የሚሰማችሁ ደስ የሚል ስሜት አለ። ያንን ስሜት አሁን እንዲሰማችሁ እፈልጋለሁ። አሁን በዚህች ቅጽበት ያንኑ አይነት ስሜት እንዲሰማዎት ይፍቀዱ። የዛሬው ታሪካችን በእርግጥም ያረጋጋ ነው። ጫጫታ የበዛባቸው ከተሞችና የሚጨናነቁ መንገዶች መንፈስን ይረብሻሉ። ዛሬ ግን ሰላም ያላቸው ደኖችን፣ ሰማይን የሚያንጸባርቁ ሐይቆችንና ረጃጅም ተራራዎችን አብረን እናቋርጣለን። ሰፋ ያለና ሰማያዊ የሆነውን ውቅያኖስ ተሻግረን ወደ ትናንሽ ደሴቶች እንጓዛለን። እዚያም በድንቅ ተፈጥሮ የተከበቡ ጸጥ ያሉ ከተሞችና ትናንሽ መንደሮች አሉ። አንዳንዶቹ ከዓለም ሙሉ በሙሉ የተገለሉ ናቸው። አየሩ ንጹህ መዓዛ አለው። በጫካ ውስጥ ባሉ የህይወት ድምጾችም በትንሹ ተሞልቷል። በዙሪያው የሚታየው ዋነኛው ቀለም አረንጓዴ ነው። ብዙም ሳይቆዩ ጥንታዊ ዘመንን የሚያስታውሱ አስደናቂ የሩዝ እርከኖችን ያያሉ። ገና ማለዳ ነው። ዓለምም በጸጥታ ውስጥ ናት። ለስላሳ ነጭ ደመናዎች በሰማያዊው ሰማይ ላይ አምረው ይታያሉ። በጣም ውብ የሆኑትን ደማቅ አረንጓዴ የሩዝ እርከኖች በሙሉ ግርማ ለማየት በሚያስችል አንድ ትንሽ ከፍታ ላይ ቆመዋል። እነዚህ እርከኖች ከተራራው ላይ ጀምረው እስከ ታችኛው ሸለቆ ድረስ ይዘልቃሉ። በፎቶግራፍ አይተውት ይሆናል። በአካል ግን ይበልጥ ግርማ ሞገስ ያለውና አስደናቂ ነው። ትኩረቶን በግራ በኩል ወዳለው ተራራ ሲመልሱ አንድ ተራራ አዩ። ይህ ተራራ ከብዙዎቹ የምህንድስና ጥበብ ውጤቶች አንዱ ነው። ድንጋያማ ግድግዳዎቹ እያንዳንዱን የሩዝ እርሻ እንዲይዙ ተደርገው ተቀርጸዋል። በርከት ብለው ተደራርበው የተሰሩት እርከኖችም ለውሃ መስኖ አመቺ ናቸው። የሩዝ እርሻዎቹ በተራራው ጎን ላይ አግድም ተዘርተዋል። ከላይ ያሉት እርሻዎች በጣም ጠባብ ይመስላሉ፣ ነገር ግን ወደ ታች ሲወርዱ እየሰፉና እየገዘፉ ይሄዳሉ። ልክ በባህር ዳርቻ ላይ እንደሚጋደሙ ማዕበሎች። የእነዚህ እርከኖች መስመሮች ዓይንን ይስባሉ። ተራራው ምንም እንኳን የማይንቀሳቀስ ቢሆንም የእርከኖቹ አቀማመጥ ግን የእንቅስቃሴ ስሜት ፈጥሮለታል። በተራራው ግርጌ በቀለም ያሸበረቁ ጣሪያ ያላቸው ጥቂት ቤቶች ይታያሉ። ይህ ካዩአቸው መንደሮች ሁሉ በጣም ትንሿ ናት።
በሰብል ተከባ የምትገኘው ይንቺ መንደር ከአካባቢው የተለየች ትመስላለች። ለመግባት ግልጽ የሆኑ መንገዶች የሏትም። ቤቶቹ ልክ እንደ አንድ ቤተሰብ ተቀራርበው ተሰርተዋል። እነዚያን እርከኖችና በመካከላቸው የተሰሩትን ቤቶች እያደነቁ ይመለከታሉ። በዚህ ምድር ላይ ያላቸው አብሮ መኖር በሰው ልጅና በተፈጥሮ መካከል ያለውን ጥንታዊ ባህልና ስምምነት በትክክል ያሳያል። ያንን አስደናቂ መልክዓ ምድር ማድነቅዎን ሲቀጥሉ ከበስተጀርባው የእግር ኮቴ ይሰማሉ። ዘወር ሲሉ የአካባቢው አስጎብኚ በሞቀና በጓደኝነት ስሜት ሰላምታ ይሰጦታል። አልዶ ይባላል። ጠቆር ያለ ፀጉርና ጥልቀት ያላቸው ቡናማ አይኖች ያሉት ወጣት ነው። ደግነት የተሞላበት ፈገግታና ደስ የሚል መንፈስ አለው። እጆን ቀስ አድርጎ ይጨብጦታል። ስለዚህ በለጸገች ምድር ሊነግሮት ጓጉቷል። ከታች ባለው እይታ ላይ ያሉትን ፍላጎት ተረድቶ ወዲያውኑ ታሪኩን ይጀምራል። የሩዝ እርከኖች አሰራር ከቻይና በመጡ ስደተኞች እንደተጀመረ ይነግሮታል። ባናዊ በዓለም ላይ ካሉት ጥንታዊና ከፍተኛ የሩዝ እርከኖች ጥቂቶቹን ይዟል። እነዚህ እርከኖች ከ2000 ዓመታት በላይ በፈጀ ሂደት በትውልድ ቅብብሎሽ በእጅ የተፈለፈሉ ናቸው ይላል አልዶ በኩራት። ይህን አስደናቂ እይታ በዓይኑ ይቃኛሉ። የሰው ልጅ ይህን መልክዓ ምድር በእጁ ቀርጾታል ብሎ ማመን ይከብዳል። ሆኖም ግን እነሆ በፊቱ ተዘርግቶ ይታያል። ከዚህ አጭር መግቢያ በኋላ የእግር ጉዞውን ለመጀመር ተዘጋጅተዋል። አስጎብኚው አሁን ያደነቁትን ተራራ ያመለክቶታል። ይህ የጉዞው አካልና የዕለቱ የመጀመሪያ ማረፊያ ነው። ጠባብና ጠማማ በሆነው መንገድ ላይ ሲመራዎት በጉጉት ይከተሉታል። አልዶ በዙሪያው ያሉትን ድምፆችና እይታዎች እያጣጣመ በዝግታ ይራመዳል። ሙሉ ሕይወቱን እዚህ ቢኖርም አሁን ድረስ ጉጉትና ፍላጎቱ አልቀነሰም። በአንድ በኩል የዝናብ ደን፣ በሌላ በኩል ደግሞ የሩዝ እርከኖች ልክ በሁለት የተለያዩ ዓለማት መካከል ጫፍ ላይ የቆሙ ይመስላሉ። ደኑ ረጃጅም ዛፎች ያሉትና የዱር ተፈጥሮ የሚታይበት ነው። በቀለማት ያሸበረቁ ወፎች በቅርንጫፎቻቸው ላይ ይኖራሉ። ልዩ ልዩ ነፍሳትም ይተማሉ። በአንጻሩ ወደ እርስዎ እያመሩ ያሉት በሩዝ የተሸፈነው ተራራ ልክ እንደ ጥንታዊ የቲያትር መድረክ ጸጥ ያለና ረጅም ነው። አዳዲስ የሩዝ ችግኞችም በደረጃዎቹ ላይ ይበቅላሉ። ከጥቂት የእግር ጉዞ በኋላ ተራራውን ወደ ላይ ሲወጡ ጠባቡ መንገድ ይበልጥ እየጠበበ ይሄዳል። አቀበቱ መጠነኛ ቢሆንም በእያንዳንዱ እርምጃው እይታው እየሰፋ ይሄዳል። አልዶን በመከተል በአንዱ የእርሻ ግድግዳ ላይ በጥንቃቄ ይራመዳሉ። ግድግዳው ጠባብ ቢሆንም ቆሞ ለመሄድ ግን ይበቃል። የጥንታዊ የድንጋይ ግድግዳ በተራራው ቅርጽ ዙሪያ ይታጠፋል። ለአፍታ ቆመው ያንን አስደናቂ እይታ ይመለከታሉ። የተራራው የታችኛው ግማሽ ልክ እንደ አበቦች ቅጠል በታጠፉና ሰፊ በሆኑ እርከኖች አጊጧል። ከታች ያለው ሸለቆ ከቀድሞ ይበልጥ ሰፊ ሆኖ ይታያል። አረንጓዴ ተራራዎች አድማሱን ሞልተውታል። እርከኖቻቸውም ሰማይን የሚነኩ ይመስላሉ። በእውነት አስደናቂ ነው ብለው ያስባሉ። ወደ እርሻዎቹ ሲቀርቡ ከሩቅ የማይታዩ ዝርዝር ነገሮችን ያስተውላሉ። በሺዎች የሚቆጠር ረድፎች የተደረደሩት የሩዝ ችግኞች እርጥበት ባለውና ለም በሆነው አፈር ውስጥ ይበቅላሉ። እነዚህ እንደ ሳር የሚመስሉ ቅጠሎች በመላው ዓለም የምንመገበውን ጣፋጭ እህል ያመርታሉ ብሎ ማሰብ ያስደንቃል። አልዶ የእርሶን መደነቅ አይቶ በባናዊ ስለሚደረገው የሩዝ ዝግጅት ይነግሮታል። ዘሮቹ ከመተከላቸው በፊት እርከኖቹ መጽዳት አለባቸው። ይህ በሚሆንበት ጊዜ ንጹህ ውሃ በባዶ እርሻ ጭቃማ አፈር ላይ ያንጸባርቃል። ይህን ትዕይንት በተራራው ላይ ከወደቀ ግዙፍና የተሰበረ መስታወት ጋር ያነጻጽረዋል። እያንዳንዱ ስብርባሪ የሰማዩን የተለያየ ክፍል ያንጸባርቃል። አልዶ እንደሚለው ተከላው የሚከናወነው በየካቲትና በመጋቢት ወራት ነው።
ነገር ግን ጥቂት እድለኛ እርከኖች በዓመት 2 ጊዜ ሊተከሉ ይችላሉ። ከተተከሉ ከ4 ወራት በኋላ እርሻዎቹ እጅግ ለምለምና አረንጓዴ ይሆናሉ። ይህም የተስፋ ስሜትን ይፈጥራል። ፀሐይ እያገኙ ሲሄዱ ቀለማቸው ቀስ በቀስ ወደ ወርቃማነት ይለወጣል። እያንዳንዱ የሩዝ ዘንግ እህሉን ከሽፋኑ ውስጥ ይይዛል። በመከር ወቅት መላው ማህበረሰብ ይሳተፋል። አልዶ የሥራውን ታላቅነትና የኢፋጋዎ ሕዝቦችን የጋራ ጥረት ይገልጻል። ነገር ግን ይህ ባህል ለእነሱ የሚወዱት ነው። ከተራራው ግማሽ መንገድ ላይ አንዲት ትንሽ የእንግዳ ማረፊያ ያገኛሉ። የሚገርመው በውስጡ ያለው ሰው የአካባቢውን ባህላዊ ዕቃዎች ይሸጣል። ሻጩን ሰላም ካሉ በኋላ በጥንቃቄ የተደረደሩትን ዕቃዎች ይመለከታሉ። አብዛኛዎቹ ከእንጨት የተሰሩ ናቸው። የሱቁ ባለቤት በእንጨት ወንበር ላይ እንዲያርፉ ይጋብዞታል። ግብዣውን ተቀብለው ይቀመጣሉ። ከፊቶ ከመንገዱ አጠገብ ደማቅ ሮዝ ቀለም ያላትን ውብ አበባ ያያሉ። በዚህ አረንጓዴ ባህር ውስጥ ያ ቀለም ጎልቶ ይታያል። እዚያ ሆነው ስለ ሩዝ አሰባሰብ አንድ ጥንታዊ ተረት ያስታውሳሉ። ትንሽ ካረፉ በኋላ ጉዞውን ለመቀጠል ጊዜው አሁን ነው። የሱቅ ባለቤቱን ደህና ሁን ብለው ጉዞውን ይቀጥላሉ። አልዶን ተከትለው የተራራው ጫፍ ላይ ይደርሳሉ። ወፎች በሰማይ ላይ ይበራሉ። ከዚህ በመነሳት በተራራው እርከኖች ላይ ቀስ እያሉ ወደ ታች መውረድ ይጀምራሉ። የሩዝ ማሳዎቹ በአረንጓዴ እርከኖች ተከበው ነበር። አሁን ግን በረጃጅም ዛፎች ጥላ ውስጥ ገብተዋል። እዚህ የጫካው ቅዝቃዜ በጣም ደስ የሚል ነው። ትናንሽ ነፍሳት ይጮኻሉ። ድምፃቸውም ከሚፈሰው ውሃ ድምፅ ጋር ይደባለቃል። ሲደባለቅ የሚፈጥረው ድምፅ እጅግ ማራኪ ነው። መጀመሪያ የወንዝ ድምፅ ይመስላል። ሲጠጉ ግን ድምፁ እየጨመረ ሄዶ ወደ ፏፏቴነት ይቀየራል። ጥቂት እርምጃዎች ሲራመዱ በድንጋያማ ግድግዳ ላይ የሚወርድ ነጭ የውሃ ጅረት ያያሉ። ውሃው በጥንካሬ ይወርዳል። ጥቃቅን የውሃ ብናኞችም ጉም ይፈጥራሉ። አልዶ በዚያ ንጹህ ውሃ ውስጥ እግሩን እንዲያስገቡ ሐሳብ ያቀርባል። ጫማውንና ካልሲዮን አውልቀው በጉጉት ፈገግ ይላሉ። በጥንቃቄ ወደ ውሃ ውስጥ ይገባሉ። ቅዝቃዜው ድካሙን ሁሉ ያባርረዋል። በአንድ ጠፍጣፋ ድንጋይ ላይ ተቀምጠው እግሮውን በውሃ ውስጥ ይዘፈዝፉታል። ይህ ከቅዝቃዜ ውሃ ጋር ያለው ልዩነት ደስ የሚል ስሜት ይሰጣል። ለአፍታ ቁጭ ብለው ያደንቃሉ። ንጹህ አየር ወደ ውስጥ ይስባሉ። ጫካውም በዙሪያው ስለሚታዩት ልዩ ስሜት ይፈጥራል። ሰውነቶም ዘና ይላል። አይምሮውም ሰላም ያገኛል። እግሮ ሲደርቅ ጫማውን አድርገው ለመመለስ ይነሳሉ። አልዶ በመንገድ ላይ ሊያሳዩት የሚፈልገው አንድ ተጨማሪ ቦታ አለ። ወደዚያች በሩዝ እርሻ መካከል ወደምትገኝ ጸጥተኛ መንደር ያመራሉ። የመንደሩ ሰዎች ድምፅ ከሩቅ ይሰማል። መንደሩ ትንሽ ቢሆንም ማራኪ ነው። 2 ቤቶች ልክ እንደ ፒራሚድ አይነት የሳር ክዳን አላቸው። እነዚህ ባህላዊ ቤቶች መሆናቸውን አልዶ ያብራራል። እነዚህ ቤቶች ምን ያህል ቀላልና ቆንጆ እንደሆኑ ያስባሉ። የመንደሩ ሽታ የምግብ ፍላጎትን ይቀሰቅሰዋል። አንዲት በባህላዊ ልብስ ያጌጡ አሮጊት በቤታቸው ደጃፍ ቆመው ያዩታል። ውጪ እንዲቀመጡ ይጋብዘዎታል። ከጠረጴዛው ላይ ሆነው በየአቅጣጫው ያሉትን አረንጓዴ የሩዝ እርሻዎች ያያሉ። ይህ ካዩዋቸው እይታዎች ሁሉ እጅግ አስደናቂ ነው። ጥቂት ቆይቶ ሴትየዋ 2 ሳህን ትኩስ ምግብ ይዘው ይመጣሉ። ልብሳቸውን ለማድመቅ እድል ያገኛሉ። በቀለማት ያሸበረቁ ጭረቶች ያሉት ቀሚስና የጥልፍ ስራ ያለበት ሸሚዝ ለብሰዋል። ሽመና እዚህ ሌላው ትልቅ ባህል ነው። ምግቡ ቀላል ቢሆንም በጣም ጣፋጭ ነው። የሩዙን ጣዕም የሚያከብር ምግብ ነው። እያንዳንዱን ጉርሻ እያጣጣሙ ይመገባሉ። በቀላሉ ነገር ውስጥ ትልቅ እርካታ እንደሚገኝ ያስተውላሉ። እዚህ ላገኙት ጥሩ የእንግዳ ተቀባይነት ምስጋና ይሰማዎታል። ከምግብ በኋላ
አስተናጋጁን ያመሰግናሉ። ሌሎች የመንደሩ ሰዎችም ሰላም ሊለዎት ይመጣሉ። ፊታቸው ላይ ደስታ ይነበባል። በሩዝ እርሻ ውስጥ ብዙ ዘመን ቢሰሩም በውበት አርጅተዋል። ከአልዶ ጋር ወደ ማረፊያው ጉዞ ይጀምራሉ። ቀኑም እየመሸ ነው። ሰማዩም ጠቅሯል። ዝናብ በኃይለኛው እየጣለ ነው። ሙሉ ቀን አብራችሁ ካሳለፋችሁ በኋላ ደህና እደሩ የሚባባሉበት ጊዜ ደርሷል። አልዶን ስላካፈሉት ታሪኮች ሁሉ ያመሰግኑታል። እርሱም እንደ ጠዋቱ ሁሉ ፈገግ ብሎ ይሰናበቶታል። አየሩ ቀዝቃዛና ደስ የሚለው ከማረፊያው በረንዳ ላይ ሆነው ቀን ወደ ሌሊት ሲቀየር ይመለከታሉ። የሩዝ እርከኖቹ በደካማው ብርሃን ውስጥ አሁንም አረንጓዴ ናቸው። ከጥቂት የፌንጣ ድምጾች በስተቀር በዙሪያው ጸጥታ ሰፍኗል። በጥልቀትና በዝግታ ይተንፍሱ። የዚህን ልዩ ቦታ ሰላም ያጣጥሙ። ቀስ በቀስ ሰማዩ በከዋክብት ይሞላል። ጨረቃም ትወጣለች። ዛሬ ጨረቃዋ ልክ እንደ ማጭድ ቅርጽ ያላት ቀጭን ናት። ይህ ትዕይንት ወደ ጥሩ እንቅልፍ ለመጓዝ ፍጹም ነው። መልካም እንቅልፍ። ይህንን ዝናባማ ቀን በባናዊ እርከኖች ስላሳለፉ እናመሰግናለን። ይህ ታሪክ ሰላም ከሰጦት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። እንቅልፎ እንደ ሸለቆ ጥልቅ እንደ ዝናቡ ሰላማዊ ይሁን። በቀጣይ የእንቅልፍ ሰዓት ቪዲዮ እስከምንገናኝ ደህና ይደሩ።